ህወሓት 51ኛ ዓመት የምስረታ በዓሉን በጦርነት ስጋት ውስጥ ሆኖ በደበዘዘ መልኩ ባከበረ ማግስት ወደ ተለያዩ የጦር ግንባሮች ሌላ ዙር ወታደራዊ ስምሪት እያደረገ ነው። በዚህ መሃል ጄኔራሎች ወደ አዲስ አበባ መኮብለላቸውን የሚያሳዩ መረጃዎች ወጥተዋል። የህወሓት ነገር አብቅቷል፣ መለወጥ አለበት የሚሉት እነ ጌታቸው ረዳ የነ ደብረጽዮንን ቡድን ኋላ ቀር በሚል በተደጋጋሚ ተቻሉ። እነዚያኞቹ ደግሞ ከሃዲ ይሏቸዋል። እንዲህ ባለ ክፍፍል ድባብ ውስጥ የቀጠለው ህወሓት ለጦርነት ተዘጋጅቶ ወታደራዊ ስምሪት በሚያደርግበት በዚህ ወሳኝ ሰዓት አዋጊ ጄኔራሎቹን እንዳጣ እየተዘገበ ነው። በአሁኑ ሰዓት በትግራይ መጠነ ሰፊ ወታደራዊ እንቅስቃሴ እንዳለ ይነገራል። ውጥረቱ ከህወሓት ወታደራዊ ስምሪትና ወታደራዊ አፈሳ በተጨማሪ የጄኔራሎች ኩብለላና ህወሓትን ያካተተው የኤርትራ ጦርነት ሊቀሰቀስ ነው ከሚለው የስጋት ሪፖርት ጋር የተያዘ ነው። ከዚህ አስከትለን በጥቂቱ እንመለከተዋለን። አብራችሁን ቆዩ። በተደጋጋሚ ገንብቶ በማስረከብ በደንበኞቹ የተመሰከረለት ዳኮርድ ሪል ስቴት አሁን ደግሞ በመሃል አዲስ አበባ ጀሞ አንድ የሚገኘው ሳይት ላይ ግንባታ ሂደታቸው 40% የደረሱ በአንድ ዓመት ብቻ የሚረከቧቸውን አፓርትመንቶች ከ70/30 የባንክ ብድር ጋር አቀረበላችሁ። ባለ 1 መኝታ 80 ካሬ፣ ባለ 2 መኝታ 110 እና 118 ካሬ ከ623200 ብር ቅድመ ክፍያ ጀምሮ እስከ 1 ሚሊዮን ብር ከሚደርስ ልዩ ቅናሽ ጋር ይዞላችሁ ቀርቧል። ለበለጠ መረጃ 0911057674 ወይም 0926930578 ይደውሉ። ዳኮርድ በልዩነት የተገነባ። የጄኔራሎቹ ኩብለላና አንዋጋም ማለት የህወሓት ጄኔራሎች ከዱ፣ አዋጊዎቹ ከነትጥቃቸውና ታጣቂዎቻቸው ኮበለሉ የሚለው ዜና መሰማት የጀመረው የህወሓት ከሁለት መከፈልን ተከትሎ ነው። ህወሓት ለሁለት ከተከፈለ በኋላ አንደኛው የህወሓት ኃይልና ሌላ ወሳኝ አዲስ የትግራይ ትውልድን የያዘ የለውጥ ነው የተባለ ኃይል ህወሓትን መልሶ ታግሏል ወይንም እየታገለ ነው። ከነዚያ መካከል የትግራይ ሰላም ኃይላት ዋነኞቹ ናቸው። የቀድሞ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንትና የአሁኑ የጠቅላይ ሚኒስትር አብይ አህመድ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር አቶ ጌታቸው ረዳን ጨምሮ ሌሎች የቀድሞ የህወሓት ቁልፍ አመራሮች በደብረጽዮን ገብረ ሚካኤል የሚመራው የህወሓት ክንፍ እነርሱ ኋላ ቀር ሲሉ የሚጠሩት ኃይል በአዲስ ትውልድ በአዲስ አስተሳሰብ መተካት አለበት በሚል ንቅናቄ ወጣቱ ወደ ጦርነት እንዳይገባ ይመክራሉ። የመሆኑ ህወሓት ወጣቶቹን በግዳጅ ጭምር እያፈሰ ወታደራዊ ማሰልጠኛ በማስገባት አሰልጥኖ ወደ ጦር ግንባር እያሰማራ ነው የሚሉ መረጃዎች አሉ። እንደ መረጃው በአሁኑ ሰዓት የትግራይ ፖሊስ ኮሚሽን ከአዛዥ እስከ ፖሊሶች በ3 ዙር ወደ ግንባር ለመላክ ውሳኔ ተላልፏል። የዘመቻ ማዕቀሩ ባወጣው ዕቅድ መሰረት 1 2 3 ብሎ ባስቀመጠው ምድብ ስር አዲስ ኃይል ወደ ግንባር እየተሰማራ ነው። ምድብ 1 ላይ የተመደቡት በዚህ ሳምንት እስከ ቅዳሜና እሁድ ድረስ ወደ ግንባር ይላካሉ። ምድብ 2 ላይ የተመደቡት ደግሞ ከ2 ሳምንት በኋላ የሚላኩ ሲሆን በመጨረሻም ምድብ 3 ላይ የተመደቡት በቀጣይ ይላካሉ ተብሏል። ይህን ተከትሎ በህወሓት ጄኔራሎች በትግራይ የሚገኙ ፖሊሶች መካከል አለመግባባት መፈጠሩን የተሰማው ፖሊሶች በመጀመሪያ ደረጃ የተመደብንበት መንገድ በኔትወርክና በዘር ላይ ተመሰረተ ነው በሚል ቅሬታ አሰምተዋል። በዚህ ውሳኔ አብዛኞቹ ፖሊሶች ለመሄድ ፈቃደኛ አልሆኑም። ገሚሶቹ አንዋጋም በሚል ወደ ፈለጉበት ቦታ የሚሄዱ እንዳሉ መረጃዎች ያመላክታሉ። አንዋጋም እያሉ ያሉት ፖሊሶችና የትግራይ ወጣቶች ብቻ ሳይሆኑ ዋና ዋና የህወሓት ጄኔራሎች ጭምር ናቸው። ቲግቫ ኢትዮጵያ እንደዘገበው የትግራይ ኃይልን ሲመሩ የነበሩ 3 ከፍተኛ ወታደራዊ አመራሮች ኮብልለው አዲስ አበባ ገብተዋል። ከፍተኛ ወታደራዊ አመራሮቹ ቀደም ሲል የሀገር መከላከያ ሰራዊት አባል የነበሩ፣ በትግራይ ጦርነት ጊዜ ደግሞ የትግራይን ኃይል የመሩ የተዋጉ ያዋጉ ናቸው። አዋጊዎቹ አዲስ አበባ እንደገቡ የታወቀው በትናንትናው ዕለት ነው። ህወሓትን ክደው የኮበለሉት ጄኔራሎች ብርጋዴር ጄኔራል ጉዑሽ፣ ብርጋዴር ጄኔራል ከበደ ፈቃዱና ኮሎኔል ንጉሱ ወልደ ገብርኤል ናቸው። በጄኔራል ጉዑሽ ገብረ ጥር 9 ቀን 2018 ዓ.ም በትግራይ በቁጥጥር ስር ውለው ጥር 25 ቀን በዋስ ተለቀው ጉዳያቸውን በውጭ ሆነው ሲከታተሉ ነበርም። ህወሓት በዚህ ሰዓት ገጥሞታል ከሚባለው ፈተና አንደኛው ሰራዊቱ ራሱ ህወሓትና ጊዜ አስተዳደሩ አለመግባባት ውስጥ መቆየታቸው ነው። የህወሓት አንጋፋና ከፍተኛ አመራሮች ለሁለት ተከፍለው አንዳቸው በሌላኛቸው ላይ ከፍተኛ ትችትና ዘለፋ ያሰማሉ። በነ ደብረጽዮን ገብረ ሚካኤል የሚመራው የህወሓት ክንፍ ከእርሱ በተቃራኒ ቆሙትን በካሃዲነት ይፈርጃል። ከድርጅቱ የምስረታ በዓል መታሰቢያ ጋር ተያይዞ ሊቀመንበሩ ደብረጽዮን ገብረ ሚካኤል የፌዴራሉ መንግስት ያለውን አቅም አሰባስቦ ለጦርነት እየተዘጋጀ ስለሆነ ህልውናችንን ጥሶ ለሚመጣ እንመክታለን፣ ለከባድ ትግል መዘጋጀት አለብን ብለዋል። የጊዜ አስተዳደሩ ፕሬዝዳንት ሌተናል ጄኔራል ታደሰ ወረደ ደግሞ እያንዣበበ ያለውን የጦርነት ደመና የመጨረሻ የሰላም አማራጮች ተጠቅመን እናስቀረዋለን፣ ሰላም ፈላጊ ነን ማለት ግን ራሳችንን የመከላከል ፍላጎት የለንም ማለት አይደለም ብለዋል። የጄኔራሎች ኩብለላ ወሬ የተሰማበት ህወሓት ለጦርነት ዝግጅት እያደረገ የሚገኘው ከኤርትራና ከግብጽ ጋር በመተባበር ነው። በሱዳን ጦር በመደገፍም ስለሆነ ያን ያህል ወደ ኋላ የሚያስቀረው ወይንም ከባድ ችግር ላይ የሚጥለው አይደለም ይላሉ አስተያየት ሰጪዎች። የጦርነቱ ስጋት መጨመር። በሰሜን ኢትዮጵያ አዲስ ጦርነት ሊቀሰቀስ ነው የሚለው ስጋት ዓለም አቀፍ ከሆነ ቆይቷል። ህወሓት ከኤርትራ መንግስት ጋር ጽምዶም በመፍጠር የኤርትራ ጦር ወደ ትግራይ እንዲገባ በማድረግ የጋራ ወታደራዊ ዕቅድና ስምሪት እስከ መፈጸም ደርሷል።
የፌዴራሉ መንግስት መከላከያ ሰራዊትን ወደ ትግራይ አቅጣጫ ማስጠጋቱን ተከትሎ በርካታ ዓለም አቀፍ ብዙሃን መገናኛዎች ጉዳዩን በስጋትነት ተንትነውታል። ይህ ወታደራዊ ጥምረት በየትኛውም ሰዓት ወደ ጦርነት ሊያመራ እንደሚችል የብዙዎች ግምት ነው። ባለፉት ጥቂት ሳምንታት በኢትዮጵያና በኤርትራ መካከል ያለው ዲፕሎማሲያዊ ግንኙነት እየሻከረ መጥቶ ወደ ወታደራዊ ፍጥጫ መሸጋገሩ በአፍሪካ ቀንድ ከፍተኛ የጦርነት ስጋት መፈጠሩ እየተዘገበ ነው። ሰሞኑን በተከታታይ የወጡ ዘገባዎች እንደሚያመላክቱት የኢትዮጵያ መከላከያ ሰራዊት ታንኮችን፣ የረጅም ርቀት ተተኳሽ መሳሪያዎችን ጨምሮ ወደ ሰሜኑ የሀገሪቱ ክፍል ከባባድ የጦር መሳሪያዎችን አንቀሳቅሷል። በተመሳሳይ የኤርትራ ጦር በድንበር አካባቢዎች ያለውን የሰው ኃይል ቁጥር እየጨመረና የመከላከያ ምሽጎችን እያጠናከረ ነው። በዚህ መሃል ከ4 ኪሎ ወደ አስመራና ከአስመራ ወደ 4 ኪሎ የቃላት ጦርነቱም እንደቀጠለ ነው። በቅርቡ የኢትዮጵያ የውጭ ጉዳይ ሚኒስቴር ኤርትራ የኢትዮጵያ ሉዓላዊ ግዛት ይዛለች በሚል ጦሯን እንድታስወጣ በደብዳቤ ጠይቋል። የኤርትራ መንግስት በምላሹ የቀረበውን ጥያቄ አጣጥሏል። በሌላኛው ማዕዘን የኤርትራ ጦርና የህወሓት ጦር በአንድ ግንባር በጋራ እቅድ ሲንቀሳቀሱ፣ የኢትዮጵያ መንግስት ደግሞ በሌላ አቅጣጫ ወደ ድንበር አካባቢዎች ጦሩን ከመቼውም ጊዜ በላይ ከፍ አድርጎ ማንቀሳቀሱ እየተነገረ ነው። የውጥረቱን ደረጃ ያሳየው ዓለም አቀፋዊ ሪፖርት። በሰሜን ኢትዮጵያ ከታየው አዲስ ውጥረት ጋር ተያይዞ የስጋት ሪፖርቶች በየጊዜው ይወጣሉ። ኢንተርናሽናል ክራይሲስ ግሩፕ ደግሞ አንደኛው ነው። ኢትዮጵያና ኤርትራ እንዲሁም በትግራይ ክልል ያለው አሳሳቢ ሁናቴ በሪፖርት መልክ ወጥቷል። ሪፖርቱ በኢትዮጵያና በኤርትራ መካከል ያለው ውጥረት በማንኛውም ቅጽበት ወደ ጦርነት ሊቀየር እንደሚችል የሚያሳይ ነው። ዓለም አቀፍ ተቋሙ ባወጣው በዚህ የስጋት ሪፖርት በኢትዮጵያና በኤርትራ መካከል እየተባባሰ የመጣው ውጥረት በፌዴራሉ መንግስትና በህወሓት መካከል መልሶ እያገረሸ ያለው የግጭት አዝማሚያ ወደ ጦርነት ሊቀየር ከጫፍ ደርሷል ብሏል። በኢትዮጵያና በኤርትራ መንግስታት ብሎም በህወሓት መካከል ያለው ውጥረት በማንኛውም ሰዓት ሊቀሰቀስ የሚችል ጦርነት መሆኑን በመዘገብ የሁናቴውን አሳሳቢነት በሪፖርቱ ከፍ አድርጎ አንጸባርቋል። በ2018 የፈረንጆቹ ዓመት በኢትዮጵያና ኤርትራ መካከል ተፈርሞ የነበረው ስምምነት ሳይከበር ሁለቱ ሀገራት በርስ በርስ ወደ መጠላላትና ወደ ጦርነት እያመሩ ነው ብሏል። በሌላ በኩል በህወሓት አመራሮች መካከል ያለውን ክፍፍል በመጥቀስ አሰላለፉን አብራርቷል። በአንድ በኩል በጌታቸው ረዳ የሚመራው ኃይል ከፌዴራሉ መንግስት ጋር ያለውን ግንኙነት ለማጠናከር መሞከሩን ገልጿል። በሌላ በኩል የነደብረ ጽዮን ቡድን ከኤርትራ ጋር ያለውን ጥምረት በግልጽ ያስረዳል። ሪፖርቱ የኢትዮጵያና የኤርትራን ግንኙነት አስመልክቶም ልዩ ትኩረት የሰጠው ጉዳይ ከባህር በርና ሉዓላዊነት ጋር በማያያዝ ነው። ኢትዮጵያ ከሶማሌላንድ ጋር የተፈራረመችው የወደብ መግባቢያ ስምምነት ቀጥሎም የአሰብ ጉዳይ መነሳቱን ኤርትራን እንዳሰጋት ይጠቁማል። የኢሳያስ አፈወርቂ መንግስት ኢትዮጵያን የባህር በር ጥያቄ ከኢኮኖሚ ተጠቃሚነት አንጻር ሳይሆን የኤርትራን ግዛት ለመቀማት የታለመ የወረራ እቅድ አድርጎ እንደሚመለከተው በጽሑፉ አስረድቷል። ነገርየው ወደ ጦርነት የማምራት ዕድሉ ሰፊ በመሆኑም ዓለም አቀፉ ማህበረሰብ ጣልቃ እንዲገባና አዲስ አበባና አስመራን በጠረጴዛ ዙሪያ በማግባባት ሰላማዊ መፍትሄ እንዲያበጅለት እየጠየቀ ነው። በሰሜን ኢትዮጵያ ዳግም ጦርነት ቢቀሰቀስ ቀደም ሲል ከነበረውና ከግጭት ገና ባላገገመው በሚሊዮኖች የሚቆጠሩ ዜጎች ላይ ከፋ ሰቆቃና ሰብአዊ ቀውስ እንደሚያስከትል አሳስቧል። ይህ ስጋት በጦር ሜዳ ብቻ የሚወሰን ሳይሆን ኢትዮጵያ ከዓለም አቀፉ የገንዘብ ድርጅት IMF ጋር የጀመረችውን የኢኮኖሚ ማሻሻያ መርሃ ግብር አደጋ ላይ የሚጥል እንደሆነም ሪፖርቱ አመላክቷል። ይህ ሪፖርት በቀረበበት በዚህ ሰዓት የኤርትራና የህወሓት ወታደራዊ ስምሪት መቀጠሉን የሚያሳዩ መረጃዎች አሉ። ይህ ሁሉ ባለበት ከህወሓት ወገን ያሉ ጄኔራሎች አንዋጋም ብለው ወደ አዲስ አበባ መኮብለላቸው ተሰምቷል። የጄኔራሎቹ ኩብለላ ሰፊ የሚዲያ ትኩረት አገኘ እንጂ በቀደሙት ጊዜያት ሲወጡ የነበሩ ዘገባዎች እንደሚያሳዩት ከሆነ በትግራይ ክልል ያንዣበበውን የጦርነት ደመና ተከትሎ በክልሉ የሚገኙ በርከት ያሉ ወጣቶች በአፋር ክልል አድርገው ከትግራይ ክልል በርከት ብለው እየወጡ እንደሚገኙ ዘገባዎች አያይዘው ጠቁመዋል። ከሚታየው ከፍተኛ የሆነ የወጣቶች ፍልሰት ጎን ለጎን በክልሉ በአሁኑ ሰዓት በመሰረታዊ ፍጆታ ምርቶች ላይ የታየው የዋጋ ንረት አሳሳቢ ደረጃ ላይ ደርሷል። ባንኮች ለደንበኞቻቸው ጥሬ ገንዘብ መስጠት ተስኗቸዋል። በአጠቃላይ ለበርካታ የትግራይ ክልል ነዋሪዎች አሁን እየታየ ያለው አዝማሚያ በቀደመው የሰሜኑ የትግራይ ጦርነት ወቅት የነበረውን ሁናቴ የሚያስታውስ ነው።